በዛሬ ዝግጅታችን ይዘንላችሁ የቀረብነው ትረካ ሙሽራው በሚል አብይ ርዕስ አብዱራህማንና ንጉሴ አየለ ተካ ከደረሱት አጭር ልቦለድ መድብል መጽሐፍ ውስጥ ንጉሴ አየለ ተካ ወጥመድ የገባ ወጥመድ በሚል ርዕስ የጻፈውን አጭር ልቦለድ ድርሰት ነው። ወጥመድ የገባ ወጥመድ። ደራሲ ንጉሴ አየለ ተካ። ተራኪ ደጀኔ ጥላሁን። ቅዳሜ በቀትር ሰዓት ላይ ከቤቷ ወጥታ የደረሰችበት ሳይታወቅ ባሏንና ዘመዶቿን ምን ዋጣት እያሰኘች ሲያስጨንቃቸው የከረመው የወይዘሮ ስንዱ ጉዳይ ለፖሊስ መርማሪዎች አሰቃቂ ዜናን ይዞ ከቀረበ ሰነበተ። የ8 ዓመት ዕድሜ ያላትና የአቶ አዳሙ የሕግ ባለቤት የሆነችው ልጅ እግር ወይዘሮ ባልታወቀና ፍንጩ ባልተጨበጠው ሁኔታ ከቤተሰቧና ከአካባቢው በመሰወሯ የት ገባች ያሰኝ የነበረው ጥያቄ ውሎ አድሮ ማን ገደላት ወደሚል የወንጀል ምርመራ መነሻ ተሸጋግሯል። በወንድ አንደበቱ ሬታውን እያቀለጠ ፖሊስ ጣቢያ ድረስ ሄዶ አረ ሰው ያለ ዘመዶችን ለመጠየቅ ድሬዳዋ ብሄድ የልጆቼ እናት ጠፍታ ቆየችኝ፣ ልጆቼ ያለ እናት ቀሩብኝ፣ የደረሰችበትን አፋልጉኝ የሚል አቤቱታ ይዞ የቀረበው የሕግ ባሏ አቶ አዳሙ እንኳ ባልታወቀ ሰው ተገላ በሸራ የተጠቀለለ አስከሬኗ አልባሌ ቦታ ተጥሎ መገኘቱን እንደሰማ በድንጋጤ ህሊናውን እስከ መሳት ደርሶ ነበር። እያደርም ቢሆን በብርቱ ሐዘን ክፉኛ በመቃጠል በኑሮ ላይ የመንፈስ ሰላም እንዳጣ ነው። ጉዳዩን ለማጥናት የተቋቋመው የፖሊስ የወንጀል ምርመራ ቡድን በሻምበል ሲራክ እየተመራ ጠቃሚ የፍንጭ መረጃዎችን በየአቅጣጫው ለመቃረም ትጋት በተሞላበት ስልትና በረቀቀ ዘዴ ስራውን ማጣደፉን ተያይዞታል። በአፍንጮ በር ከሚገኘው ድልድይ ወደ ደጃቹቤ መንደር ከሚያወጣው መንገድ በስተግራ ከወንዙ ዳርቻ በሚገኝ ጉድባ ውስጥ በደም የተነከረው ሸራና ብርድ ልብስ ከሟችቷ አስከሬን ጋር እንደ ተጠቀለለ አይቶ ለአካባቢው ቀበሌ ማህበር ጽሕፈት ቤት ያስታወቀው አንድ የ11 ዓመት የመንደሬው ወጣት ነበር። ጉዳዩ ለወንጀል መርማሪው ቡድን ከተገለጸ ወዲህ ወጣቱ የሚያውቀውን ሁሉ እንዲናገር በልዩ ልዩ የምርመራ ስልቶች ሳይጠየቅ አልቀረም። ይሁን እንጂ የወጣቱን ቃል ተቀብሎ ከመመዝገብና ከአስከሬኑ ጋር በተገኙት ቁሳቁሶችና ከሐኪም ምርመራ በተገኙት መረጃዎች ላይ ትኩረት ሰጥቶ ጥናቱን ከመቀጠል ባሻገር የወንጀሉን ተጠያቂዎች ለማወቅ በጭራሽ አልተቻለም። ከሐኪም የተገኘው የምርመራ ውጤት ወይዘሮ ስንዱ ስለት ባለው መሳሪያ ከደረቷ ላይ በመወጋቷ የግራ ሳምባዋ ክፉኛ መቁሰሉን ከማመልከቱም በላይ በግንባሯና በጉንጮቿ ላይ የተገኘው ነጠብጣብ የደረቀ ደምም በአይነቱ የሌላ ሰው እንደሆነና በሌላው የሰውነቷ አካባቢና በሸራው ላይ ተጨማልቆ የተገኘው ደም ግን የራሷ የሟችቷን እንደሆነም ጭምር ያመለክታል። የወንጀል ምርመራ ክፍሉም ባደረገው የአሻራ ምርመራ የአንድ ማንነቱ ያልታወቀ ሰው የመዳፍ አሻራን ለመመዝገብ ችሏል። ታዲያ
የማን አሻራ ይሆን? ማን ይሆን የገደላት? ይህ ነበር የወንጀል ምርመራው አብይ የመነሻና የመድረሻ የጥናት ጥያቄ። ከአስከሬኑ ጋር በተገኘው በሟችቷ የእጅ ቦርሳም ውስጥ በብጣሽ ወረቀት ላይ ተጽፎ የተገኘው የማስታወሻ መልእክት ለምርመራው ጠቃሚ መረጃ እንደሚያስጨብጥ ተገመተ። ማስታወሻው በአንድ ማንነቱ ባልታወቀ ሰው የተጻፈና እሱም በአንድ ዕለት ቅዳሜ ወይዘሮ ስንዱ ባለቤቷ በማያውቀው ሁኔታ እቤቱ እንድትመጣ የሚገልጽ የሚስጥር መልእክት የነበረው ነው። ወይዘሮ ስንዱ ማስታወሻውን ወደ ጻፈላት ሰውዬው ቤት እንድትሄድ በሚስጥር የተጠየቀችበት ዕለትና ከቤቷ ወጥታ የቀረችበት ዕለት ተመሳሳይ በመሆኑ ማስታወሻውን የጻፈላትን ሰው ለይቶ ማወቁ ስለ ወንጀሉ አፈጻጸም ጠቃሚ መረጃን ያስገኛል የሚል እምነት በሰፊው አሳደረ። ታዲያ ሰውየው ማን ይሆን? እንደምንስ ሊገኝ ይችላል? ሟችቷ ከለበሰችው ኮት የጎን ኪሱ ውስጥ ባለ ዘንግ የብር ቁልፍም ተገኝቷል። የምርማሪው ቡድን የደም የአሻራ የማስታወሻውን ወረቀትና የቁልፉን የመረጃ ሰጭነት መነሻ በማድረግ ምርመራውን ከግብ ለማድረስ ጥረቱን በልዩ ልዩ ስልት ያቀላጥፍ ገባ። የፍንጭ መነሻዎችን ለማደራጀት የወንጀል ምርማሪውን ቡድን ስለ ሟችቷ ሊታወቁ የሚገባቸውን ነገሮች ሁሉ በባለቤቷ በዘመዶቿና በጓደኞቿ በኩል ለማወቅ እንደ ሁኔታው ዘዴ በተመላበት መንገድ ሁሉንም እየጠራ ይጠየቅ ጀመረ። በተለይ የሟችቷ ባለቤት አቶ አዳሙ ስለ ሟች ሚስቱ ቀደም ሲል ጀምሮ የሚያውቀውን ሁሉ እንዲያስረዳ የምርማሪው ቡድን ጸሐፊ ሻምበል ሲራክ ደጋግሞ ጣቢያ ድረስ እያስጠሩ ጠየቁት። ሰማህ? ስለሷ የሚያስፈልጉን መረጃዎች ስሟን፣ የትውልድ ቦታዋን፣ ዕድሜዋንና የምትሰራበትን መስሪያ ቤትና የመሳሰሉትን ማወቅ ብቻ አይደለም። ፍላጎቷ፣ ስሜቷ፣ ከሰዎች ጋር ያላት ግንኙነት፣ ጓደኞቿና ሌሎችም እሷን የሚመለከቱ ዝርዝር ጉዳዮችም ሁሉ በወግ ተለቅሞ ከተጠኑ ለምርመራችን ትልቅ ጠቀሜታ ሊሰጡ ይችላሉ። በአንተ ግምት እዚህ ግባ የማይባል ነገር ወይም አንተ ቅድም ዋጋ የላቸውም ያልካቸው ጉዳዮች ለእኛ ተለቅመውና ተጨምቀው ነው የባለቤትን ጉዳይ ለማወቅ የፍንጭ መረቡን ሊዘረጉልን የሚችሉት። ስለዚህ ለጠየቅኩ ጥያቄዎች ሁሉ ተገቢውን መልስ ከሰጠኝ መልሶች በሌሎች አቅጣጫዎች ከምናሸታቸውና ከምንቀርማቸው መረጃዎች ጋር በሚያዙበት ሁኔታ ተያይዘው የምርመራውን እርምጃ ያፋጥኑልናል። ገባ? አሉ የወንጀል ምርማሪው ኃላፊ ሻምበል በአንክሮ አቶ አዳሙን እያስተዋሉ። ሻምበል ወዳጆቿንና ዘመዶቿን እርሶ እንዳሉት ተናገርኩ። ጠላቶቿን ግን እኔ የማውቀው ጠላት የላትም አለ አዳሙም ለስለስ ባለ አነጋገር። ሐዘን ያጨለመው ስሜት እፊቱ ላይ የታየበት። በቅርቡ እሷ ያስቀየመችው ወይም እሷን ያስቀየማት ወይም ደግሞ በማንኛውም ሁኔታ የተጣላችው ወይም የምትጠላው ሰው የለም እንዴ?
መጥላትማ መቃየምማ ያለ ነው። ከኔም ከራሴም ጋር እንኳን የምንጣላበት ብዙ አጋጣሚ አለ። ብዙ ጊዜ የምትጣሉት በምንድን ነው? በትዳር ጉዳይ፣ በንብረት አያያዝ። ደግሞ ይሄ በእኔና በሷ መሃል ያለ ጉዳይ ነው። ለእናንተ ምን ይረባቸዋል? ግድ የለም፣ እሱን እንመለስበታለን። አንተ የሕግ ባሏ እንደመሆን ባሳለፋችሁ 6 የትዳር ዓመታት ውስጥ መቼም መጣላት ያለ ነውና ስትጣሉ እሷ የምትወስደው እርምጃ ምንድን ነው? ታኩርፋለች። መቼም ኩርፊያዋ እንዲህ አይምስላችሁ። አንተስ ብዙውን ጊዜ የምትወስዳቸው እርምጃዎች ምንድን ናቸው? መቼም የሷ ጥፋቶች ያበሳጩ ይሆናል። ያኔ ምንድን ነው የምታደርገው? እኔ ጫፏን ነክቼው አላውቅም። እወቅሳታለሁ፣ እመክራታለሁ። ከሰማች ሰማች፣ ካልሰማችም መቼስ ምን አደርጋለሁ? ልጆቼን አቅፌ ጠቅልል ነው። ከመጋባታችሁ በፊት ከአንተ ሌላ ያፈቅራት የነበረ ወይም ታፈቅረው የነበረ ሰው አለ? ካለስ ማን ይባላል? አይ ከኔስ ሌላ ማንንም አታፈቅርም። የሚያፈቅራት ሰው ይኑር አይኑር ግን እማውቀው ነገር የለ። ከአንተ ሌላ ለማፍቀሯን በምን አወቅ? እንዴት አላውቅም? ሚስቴ አይደለችም እንዴ? አብሬያት እየኖርኩ ወልደን ተዋልደን ይህን ያህል ስኖር ስሜቷን ማወቅ ያቅተኝ እንዴ? እንዲያው ስሜቷን ማወቅ ከቻልክና አንተም ብቻ እንደምታፈቅር እርግጠኛ ከሆንክ እሷ የምትጠላውንም ሰው ከዘመድም ሆነ ከባድ ልታውቅ ትችላለህ ማለት ነው። አዎ፣ ስሜቷን በደንብ ነው የማውቀው። ሻምበል ሲራክ ስለ ሟችቷ የቀድሞ ይዞታ በግልጽ ከሚታወቁት ጉዳዮች የተለየ አዲስ የመረጃ ፍንጭ በመስጠት አቶ አዳሙ ሊረዳን ይችላል ብለው የገመቱት ፍሬ ሳያገኝ ቀረ። ምርመራው እንደቀጠለ ጥቂት ቀናት አለፉ። በመርማሪው ቡድን ዘንድ የወይዘሮ ስንዱን ገዳይ በውል ለይቶ ለማወቅ በልዩ ልዩ አቅጣጫ ተገቢው ጥረት ሁሉ ቢደረግም እንኳ ወንጀለኛውና የወንጀሉን አፈጻጸም ሁኔታ አጣርቶ ማወቁ አስቸጋሪና የማይደፈር ሆነ። በተለይ አስከሬኑ ወንጀሉ በተፈጸመበት ስፍራ የተገኘ ባለመሆኑ ከወንጀሉ መፈጸሚያ አካባቢዎች ሊገኝ ይችሉ የነበሩትን ፍንጭ ሰጪ የአካባቢ መረጃዎች እንኳ ለማግኘት አልተቻለም። ወይዘሮ ስንዱ የት ቦታ ተገደለች? በዱር ወይም በመንገድና በገላጣ ቦታ ላይ ወንጀሉ እንዳልተፈጸመ አስከሬኑ በጥንቃቄና ዝግጅት ባለው ሁኔታ ከመጣሉ በቀላሉ ለመገመት ይቻላል። ይህ ካልሆነና ግድያው በቤት ውስጥ ወይም በግቢ ውስጥ ወይም ደግሞ በሌላ በተመሳሳይ ሰዋራ ስፍራ ለማወቅ የተፈጸመ ከሆነ ደግሞ በማን ቤትና ግቢ እንደተፈጸመ ለማወቅ አለመቻሉ ከቤቱ ጋር በተያያዘ ሁኔታ የወንጀለኛውን ወይም የወንጀለኞቹ ማንነት ለማወቅ የሚቻልበትን ሁኔታ አዳፍኖታል። ይሁን እንጂ የወንጀል መርማሪው ቡድን ያለ ምንም ተስፋ መቁረጥ እያንዳንዳቸውን ከአስከሬኑ ጋር የተገኙትን ቁሳቁሶች ሁሉ በጥንቃቄና በጥልቀት ትኩረት ሰጥቶ ማጥናቱን ቀጠለ። በዚህም በሟችቷ የኮት ኪስ ውስጥ የተገኘው ባለዘንግ የበር ቁልፍ በርግጥ
የሟችቷ መሆን አለመሆኑን ለማረጋገጥ አቶ አዳሙ ተጠርቶ ተጠየቀ። አቶ አዳሙ ይህንን ቁልፍ ታውቀዋለህ? ሻምበል ሲራክ ነበረ ይህን ጥያቄ ለአቶ አዳሙ ያቀረበው። አቶ አዳሙ ቁልፉን በእጁ ቀበል አደረገና አንድ ሁለት ያገላብጦ ከተመለከተው በኋላ አላውቀውም የሚል መልስ ሰጠ። ከዚህ ቁልፍ ጋር የሚመሳሰል ሌላ ቁልፍ በባለቤት እጅ አይተህ ታውቃለህ? እሷ ጋር የነበሩት ቁልፎች ሁሉ እኔም ጋር አሉ። የበርም ሆነ የሳጥን ቁልፎቻችን ከዚህ ለየት ያሉ ናቸው። ይህን ያህል የረዘመ ባለ ዘንጉ ቁልፍ ሁለታችንም ኖሮንም ተጠቅመንም አናውቅም። ከአንተም ሆነ ከባለቤት ጓደኞች ወይም ከጎረቤትም ሆነ ከዘመድ የዚህ አይነት ቁልፍ ያለው ሰው ታውቃለህ? እኔ እንጃ። ከዘመድም ሆነ ከጎረቤት እኔ የማውቀው የለም። ግርማ የሚባል ጓደኛዬ ግን እንደዚህ ዘለግ ያለ የብር ቁልፍ እንዳለው አውቃለሁ። እንደውም እርግጠኛ ባልሆንም የዚህ ቁልፍ ቁመትና ቅርጹ ከግርማ ቁልፍ ጋር የሚመሳሰል ይመስለኛል። ከአስከሬኑ ጋር የተገኘው ቁልፍ የሟችቷን ንብረት እንዳይደለ አቶ አዳሙ በሰጠው ቃል በማረጋገጡ የምርመራው ትኩረት በጽኑ በቁልፉ ላይ አርፎ ከአቶ ግርማ የመዝጊያ ቁልፍ ጋር በሚስጥር ሲመሳከር በእርግጥም ሙሉ ለሙሉ ተመሳሳይ ሆኖ ተገኘ። አቶ ግርማ ከሟችቷ የኮት ኪስ ውስጥ የተገኘውን ቁልፍ የራሱ እንደሆነ ቢያምንም በወንጀሉ ተጠያቂ እንዳይደለ ለመግለጽ የጠፋብኝ መስሎኝ ነበር። ምናልባት አዳሙን ወደ ድሬዳዋ ለመሸኘት እቤት ሄድኩለት እዛው ረስቼው ሟችቷ ያገኘችውና ኬሷ ያስቀመጠችው ይሆናል የሚል መልስ ሰጠ። በወንጀሉ ምርመራ የተሰማሩት ፖሊሶች የአቶ ግርማ መልስ ስላጠራጠራቸው በሱ ላይ ምርመራውን ጠንከር አርገው ገፉበት። በልዩ ልዩ አቅጣጫ የተገኙትን መረጃዎች የሚመሳከሩና የሚገናዘቡ ረቂቅ የምርመራ ስልትም ቀጥሎ በአስከሬኑ ላይ የተገኙት አሻራዎች ከአቶ ግርማ የመዳፍ አሻራዎች ጋር ተመሳሳይነት ሲያሳዩ በሟችቷ ግንባርና ጉንጮች ላይ ተንጠባጥቦ የተገኘው ደም ግን በአይነቱ ከአቶ ግርማ ደም የተለየ ሆኖ ተገኘ። ማንነቱ ባልታወቀ ሰው ተጽፎ ወይዘሮ ስንዱ እንደወጣች በቀረችበት ዕለት ቤቱ እንድትመጣ በሚስጥር ቀጥሮ የሚገልጸውና ከሟችቷ ቦርሳ ውስጥ የተገኘው ማስታወሻ የአቶ ግርማ መሆን አለመሆኑን ለማረጋገጥ ሁኔታው ሳይነገረው በማስታወሻው ላይ የሚገኙትን ቃላትና አረጋት ሁሉ አጠቃሎ የያዘ ሌላ ጽሑፍ ተዘጋጅቶ በእጅ ጽሑፍ እንዲገለብጥ ተደረገ። በእጅ ጽሑፍ ምርመራው አብዛኞቹ በማስታወሻው ላይ የሰፈሩት ፊደላት የጽሑፍ አጣጣል ጋር ተመሳሳይነት ሲያሳዩ፣ ሁለት ፊደሎች በተለያየ ቃላት ውስጥ የተለያየ አጣጣልን የያዙና ሶስቱ ደግሞ የሱን አጣጣል የተከተሉ ሆነው በአቀማመጣቸው ግን በአንዳንድ ቦታዎች መጠነኛ ልዩነት ያለባቸው ሆነው ተገኙ። የአሻራውና የእጅ ጽሑፉ ምርመራ ውጤት መርማሪውን ቡድን በአቶ ግርማ ላይ ያደረበትን ጥርጣሬ እጅግ ከፍ ሲያደርገው፣ በደም ምርመራው የተገኘው ውጤት ግን በወንጀሉ ተጠያቂ ሊሆን የሚችል ሌላ ሰው እንደሚኖር ተጨማሪና አዲስ ጥርጣሬ ፈጠረ። ጥልቅ ምርመራዎች ደረጃ በደረጃ
በስፋትና በረቀቀ ቴክኒክ ይቀላጠፉ ገቡ። እያደር ግን አቶ ግርማ ስለ ወይዘሮ ስንዱ አሟሟት የሚያውቀውን ብቻ አስረድቶ የወንጀሉ ፈጻሚ አለመሆኑን ገለጸ። እንደ አቶ ግርማ አባባል ወንጀሉ የተፈጸመው ራሱ ቤት ሆኖ የወንጀሉ ፈጻሚ ወይም ፈጻሚዎች ግን ሌሎች ናቸው። እሱም በጭራሽ አያውቃቸውም። በሱ ቤት ውስጥ ሰው ተገሎ ጉዳዩን ሳያውቁት መቅረት እንዴት ሊሆን ይችላል? ለፖሊሶች ግራ ያጋባ ነበረ። አስከሬኑን በሸራ ጠቅልዬ ጣልኩት እኔ ነኝ ብሎ ጀምሮ አቶ ግርማ የሚያውቀውን ሲያብራራ፣ የወንጀሉ አፈጻጸም ግን ለኔውም ባዳ ነው። 1 ሰዓት ባልሞላ ጊዜ ውስጥ ስንዱ ከህይወት ወደ ሞት ተሸጋግራ ስላገኘኋት ያሟሟቷ ጉዳይ እጅግ ምስጢራዊና ተአምራዊ ሆኖብኛል። አዳሙ ድሬዳዋ በሄደ በ3ኛ ቀን ቅዳሜ ቀትር ላይ ስንዱ ድንገት ቤቴ መጣች። ያለ ወትሯ ለምን እንደመጣች ባላውቅም ልጠይቅ ነው ስላለችኝ ጉዳዩን ችላ ብዬ ከመስተንግዶ ጋር ጫውታት ጀመር። ወዲያው ልክ ከቀኑ 8 ሰዓት ከ30 ላይ ስልክ ከድሬዳዋ ተደወለ። ደዋዩ አዳሙ ስለነበረ ለጊዜው ደነገጥኩ። መደንገጤን እንዳያውቅ ተዝናንቼ ላናግረው ሞከርኩ። አዳሙን ከድሬዳዋ የመጋረጃ ጨርቅ ይዞልኝ እንዲመጣ ነግሬው ስለነበረ በአጋጣሚ ድሬዳዋ እንደሚቆይና የመጋረጃውንም ጨርቅ በሚያምነው ሰው በኩል ላከልኝ መሆኑን ነግሮኝ በዚሁ ስልኩን ዘጋው። በግምት 9 ሰዓት ከ20 አካባቢ በድጋሚ ስልክ ተደወለ። ደዋዩ ጨርቁን እንዲሰጠኝ አዳሙ የላከው መልእክተኛ ነበር። ስሜን ጠርቶ ጨርቁን ወዲያው ሄጄ እንድቀበለው ባቡር ጣቢያ በሩ ላይ ለምልክት ቢጫ ባርኔጣ አድርጎ እንደሚጠብቀኝ ነገረኝ። እኔ እንኳ ስንዱን ባዶ ቤት ጥያት ለመሄድ ስላልፈለኩ በወቅቱ ልመጣ እንደማልችል ለመልእክተኛው ብነግረው ከ1 ሰዓት በኋላ ወደ ደብረ ዘይት በአውቶቡስ እንደሚሄድና ሌላ ጊዜም በጭራሽ ላገኘው እንደማልችል አስታወቀኝ። በጉዳዩ አጣዳፊነት ስንዱን እቤት ትቻ ስብር ወደ ባቡር ጣቢያ ሄድኩኝ። ይገርማችኋል፣ 1 ሰዓት ባልሞላ ጊዜ ውስጥ ጨርቁን ይዤ ቤቴ ስመለስ ስንዱ ባልጋዬ ላይ በደም ተበክላ አገኘኋት። ቆልፌው የሄድኩት በር ስመለስም እንደተቆለፈ ነበር። ብቻ ምን ሰይጣን እንደገባ አላውቅም። በዝግ ቤት ውስጥ በደም ተጨማልቃ አገኘኋት። ሁኔታዋን ለማመን ስላዳገተኝ መስኮቶቹና ኮርኒሶቹን ሳይቀር ፈተሽኩ። ሁሉም እንደነበረው ዝግ ነው። እንደነበረችው ያላገኘኋት ስንዱን ብቻ ነበረ። አገላብጬ ሰውነቷን አየሁት። ከደረቷ በቀር ሌላ ሰውነቷ አልቆሰለም። አዘንም ድንጋጤም መንፈሴን ስላዋከቡት ለጊዜው ማድረገውን አላውቅም ነበር። ቀኑ እየመሸ ሲሄድ ምንም እንኳን የወንጀሉ ፈጻሚ ባልሆንም ከተጠያቂነት ለመዳን የምችልበትን ዘዴ ማብሰልሰል ጀመርኩ። የመጣልኝ ሐሳብ የወንጀሉን ደብዛ ከቤቴ ማራቅ ነበር። አስከሬኑን ከነቦርሷ በደም በተነከረው ብርድ ልብስና በሸራ ጠቅልዬ ወድቆ የተገኘበት ስፍራ
ሌሊቱን በጥንቃቄ ለመጣል ችያለሁ። በተረፈ በፍጹም የወንጀሉ ፈጻሚ አይደለሁም። ከደሙ ንጹሕ ነኝ። ቃሉ ምን ያህል እውነተኛ እንደሆነ ባይታወቅም አንድ ሰዓት ባልሞላ ጊዜ ውስጥ በአቶ ግርማ ቤት አቶ ግርማ በሌለበት ሁኔታ የሟችቷ ሕይወት ማለፉን ሆም ብሎ በተዘጋጀና በተቀናበረ ሁኔታ ወንጀሉ እንደተፈጸመ በመርማሪዎች ዘንድ ብርቱ ግምትን አሳደረ። ምናልባትም ወይዘሮ ስንዱ ገዳይ በወቅቱ አቶ ግርማ ቤት የምትገኝ መሆኗን ያወቀና አቶ ግርማም የመጋረጃ ጨርቁን ለመቀበል ወደ ባቡር ጣቢያ መሄዱን አውቆ እግር ጥብቆ አደጋ ያደረሰ የቅርብ አዋቂ ሰው እንደሚኖር ከፍተኛ ጥርጣሬ ፈጠረ። ጥርጣሬው በምርመራ ሲብላላ የወንጀሉ ምስጢራዊ አፈጻጸም እያጎላው ከመምጣቱ በቀር ወንጀለኛውን በይፋ የሚያሳውቅ ምንም ማስረጃ አልተገኘም። አቶ ግርማ ባቡር ጣቢያ ሲሄድ እግር ጠብቆ ገብቶ አደጋ ያደረሰ ሰው ካለ የተቆለፈውን ቤት እንዴት ከፍቶ ሊገባ ቻለ? ወንጀሉን ከፈጸመስ በኋላ እንደምን ቤቱን እንደነበር ቆልፎ ሊሄድ ቻለ? ከመዝጊያው ቁልፎች አንዱ በሌላ ሰው እጅ የሚገኝበት ሁኔታ እንዳለ አቶ ግርማ በብርቱ ተጠየቀ። መዝጊያው ከተሰራ ጀምሮ ያሉት 2 ቁልፎች ብቻ እንደሆነና ከነሱም ውስጥ አንዱ በእጁ የሚገኘውና ሌላው ከሟችቷ ኮት ውስጥ የተገኘው መሆኑን ደጋግሞ ከመናገር በቀር አቶ ግርማ አዲስና ያልታወቀ ሚስጥር ሊያወጣ አልቻለም። እንዲያው ማን ከፍቶ ገብቶ ገደላት? አሁንም ፖሊሶችን ግራ ያጋባ ነበረ። ወይዘሮ ስንዱ ራሷን ገላ ይሆን? እንደምንስ ራሷን በስለት ልታጠፋ ትችላለች? አዲስ ጥርጣሬ ቢፈጥርም ከሟችቷ ፊት ላይ የሌላ ሰው ደም መገኘቱ ጥርጣሬውን ወዲያውኑ አከሸፈው። እንግዲያው የወንጀሉ ፈጻሚ ራሱ አቶ ግርማ ሆኖ ሚስጥሩን ለመጠበቅ የፈጠረው ዝባዝንኬ መሆን አለበት የሚለው የቆየ ጥርጣሬ ዳግም አገርሽቶ በመርማሪው ቡድን ዘንድ በቅጡ ይብላላ ጀመረ። በሟች ፊት ላይ የተገኘው የሌላ ሰው ደምም ምንም እንኳን የአቶ ግርማ ባይሆን ዞሮ ዞሮ ሌላ ግብረ አበር ሊኖር እንደሚችል ከመጠቆሙ በቀር የአቶ ግርማን ንጽሕና ሊያረጋግጥ አይችልም። ስለዚህም በአቶ ግርማ ላይ ምርመራው ያለ ማሰለስ በከፍተኛ ደረጃ ቀጠለ። አቶ ግርማ መጋረጃውን ባቡር ጣቢያ የሰጠኝ መልእክተኛ ባለባበሱ የጠበቅኩት አልነበረም ማለቱና መልእክተኛው 10 ብር ተቀበለው ብሎኛል አዳሙ ብሎ ከተቀበለኝ በኋላ ወደ ደብረ ዘይት በመሄድ ፈንታ ወደ 4 ኪሎ መሳፈሩ በማግስቱም ጠዋት 4 ኪሎ ባንኩ ቤቱ ፊት ለፊት መንገዱ ዳር ቆሞ አይቼዋለሁ ማለቱ ምርመራውን በአዲስ አቅጣጫ ለማራመድ አዲስ መቆናጠጫ ሆኖ አገለገለ። በመልእክተኛው ላይ የታየው ዋሾነት ከምን መጣ? በሐሰት ወደ ደብረ ዘይት ሄዳለሁ ብሎ አቶ ግርማም በጥድፊያ ወደ ባቡር ጣቢያ ሄዶ ጨርቁ እንዲቀበለው ያደረገበትስ ምክንያት ምንድን ነው? እነዚህ ጥያቄዎች ናቸው ጉዳዩን የሚስጥር ቋጠሮ እንዳለበት አድርገው ብርቱ ጥናትን የጠየቁት።
በዚህም በአንድ በኩል መልእክተኛውን በአቶ ግርማ አማካኝነት በስውር ፈልጎ ማግኘት፣ በሌላ በኩል ደግሞ መልእክተኛው ተገኝቶ ለምርመራ እስኪቀርብ ድረስ አቶ አዳሙን በዓይነ ቁራኛ መጠበቅና መልእክተኛው ሲገኝም አቶ አዳሙን ጠርቶ ቃሉን እንዲሰጥ ማድረግ የምርማሪው ቡድን አጣዳፊና መንታ ተግባራት ሆኑ። አቶ አዳሙ በዓይነ ቁራኛ እየተጠበቀና መልእክተኛውም ሊገኝ ይችላል ተብሎ በሚገመትበት አካባቢ ሁሉ ቀንም ሆነ ምሽት በስውር ሲፈለግ 2 ሳምንታት አለፉ። ልክ በ17ኛ ቀኑ መልእክተኛው ቅድስተ ማርያም ቤተክርስቲያን አካባቢ መንገድ ሲያቋርጥ ተገኝቶ ተይዞ ለምርመራ ቀረበ። አቶ አዳሙን ቀድሞውንም ጠርቶ መጠየቁ የታሰበ ቢሆንም በተለይ ከመልእክተኛው የተገኙት አዳዲስ መረጃዎች ተፈላጊነቱን እጅግ አበረቱት። አዳዲስ መረጃዎች መመንጨት ጀምረው ደረጃ በደረጃ ምርመራው መቋጠሪያ ልባት ወደሚያገኝበት ግቡ በፍጥነት ተራመደ። የወንጀሉ ምስጢራዊነት በይፋ የገታ ቃልም በመጨረሻው ላይ በአቶ አዳሙ አንደበት ይክተለተል ገባ። በእርግጥም ድሬዳዋ ለመሄድ ሐሳብ ነበረኝ። ሆኖም ግን የባለቤቴና የጓደኛዬ ግርማ ሽረባ ሊያስኬደኝ ቀርቶ ሰላም ሊሰጠኝ አልቻለም። ሰላም ካጣሁ ዓመት አልፎኛል። የአእምሮዬ ሰላም መደፍረስ የጀመረው ስንዱ በእንቅልፍ ልቧ ደጋግማ የግርማን ስም መጥራት ከጀመረች ወዲህ ነው። በተፈጥሮዋ በውን ያወጋችውን በቅዠት መድገሙ አብራት ያደገ መሆኑን ወላጆቿም ይናገራሉ። ከተጋባን ጊዜ አንስቶ በእንቅልፍ ልቧ የምትናገረውን ዘወትር እንድነግራት ተወተውተኝ ነበረ። እኔም በቅን ልቤ እስከ አምና ድረስ ከአንደበቷ የሰማሁትን ሁሉ ከመንገሬ በቀር የደበኳት ነገር አልነበረም። ከአምና ወዲህ ግን የገዛ ጓደኛዬ ባልተለመደና ባልጠበቅኩት መንገድ የባለቤቴ የቅዠት ጓደኛ እየሆነ በመምጣቱ የሰማሁትን በልቤ ቀብሬ በሚስጥር ስታዘብና ስገረም ቆየሁ። ይህ በባለቤቴና በጓደኛዬ ላይ የተፈጠረው የመጀመሪያው ውስጣዊ ጥላቻ ምንጭ ነበር። በዚህ ብቻ አላበቃም። ልቤን ውስጡን እያቃጠለ ሰላም ይነሳኝ ሌላም ስውር ደባ ገጠመኝ። ብዙ ጊዜ ከሥራ መልስ ቤት ሳለሁ ስልክ ይደወልና ስልኩን አግኝቼ ሃሎ ወይም አቤት እንዳልኩ ወዲያው ስልኩ ይዘጋብኛል። ተደጋግሞ ሲገጥመኝ ጥርጣሬ በጣም አደገ። ስንዱ ስልኩን ባነሳች ጊዜ ግን ፈጽሞ ይህ አይነቱ ነገር ገጥሟት አያውቅም። አንድ ቀን እንደተለመደው ስልክ ተደወለ። ስንዱ አልነበረችም። ወዲያው የስልኩን የመነጋገሪያ እጀታ አንስቼ ምንም ምላሽ ሳልሰጣት ጆሮዬ ላይ ደቅኜ ደዋዩ እስኪናገር ጠበቅኩት። ፈጥኖ የፈለገውን ሰው ሊጠራ ወይም ድምፁን ሊያሰማ አልቻለም። እኔም ድምፄን ሳላሰማ የእሱን ድምፅ ለመስማት እንዳደባው እሱም ድምፁን ሸሽጎኝ የኔን ድምፅ ቀድሞ ለመስማት በዝምታ ጥቂት እንደቆየ ማልበል የሚል ጥያቄ ያመለጠው። መልስም አልሰጠሁት። ድምፁ ግን የማውቀው የግርማ ነበር። ወዲያው ዝምታዬን እንዳወቀ ስልኩን ዘጋው። ከዚያን ጊዜ ወዲህ ለአንድ ወር ያህል በዚህ አይነቱ መንገድ የቤቴ ስልክ ደውሎ አያውቅም።
ምናልባት እኔ በሌለውበት ደውሎ ሊሆን ይችላል። እርግጠኛ አይደለሁም። ውስጡን እየገነተርኩ መገንተሬን ሳላሳውቅ ስውር ግንኙነታቸውን ወጥመዴ ውስጥ ለማስገባት ዘዴ ሳብሰለስል አያሌ ቀናት አለፉ። ባደረኩት ከፍተኛ ጥንቃቄ ሰነዱም ሆነች ግርማ መጠርጠሬን እንዳልጠረጠሩ የኋላ ባዘጋጀሁላቸው ወጥመድ አረጋግጫለሁ። ከአንድ ወር በኋላ ያ ተጣርቶ ድርግም የሚለው የኮንትሮባንድ የስልክ ጥሪ ተመልሶ መጣ። እኔ ባለሁበት ስንዱ የስልኩን እጀታ እንዳነሳች አይቻልም ብላ ስልኩን መዝጋቷን ልቤ እያወቀ የመጠቋቋሚያ ዘዴ አድርገው ተጠቀሙበት። ስልክ አንስታ እኔ ካለሁኝ አይቻለኝም የሚል መልስ መስጠቷ፣ አዳሙ አለና ማውራት አንችልም፣ ስልኩን ዝጋው ማለት እንደሆነ ለክትትል የተሰማራው ንቁ ልቤ መረዳት አላዳገተውም። በሌላ ቀን ስልኩን እንዳነሳሁት ጆሮዬ ላይ ድርግም ማለቱ እንደገና ገጥሞኛል። እሷም ብትሆን እኔ በአቅራቢያዋ ካለው አይቻለኝም ብላ ስልኩን መዝጋት፣ ራቅ ካለም ወይም መኝታ ቤትም ከሆንኩ ደግሞ ባጭሩ በሹክሹክታ መናገር ጥበብ አድርጋ ደጋግመችው። ልቤ ያውቀዋል። ማወቄን ግን ሁለቱም አያውቁትም። ግርማ በሴት እያስደወለ ስንዱ ስትቀርብለት ራሱ የሚያነጋግርበትንም ጥበብ ተጠቅሟል። ሁሉንም ስለማውቀው ስውር የበቀል ወጥመዴም ማመቻቸቱ ብቻ የተግባር ምርጫዬ ሆነው በአእምሮዬ ተወጠነ። ግርማን በጓደኝነቱ እንደተለመደው እኔ ቤት ምሳ ወይም እራት ጋብዘነው ወይም እሱ ቤት ተጋብዘን በምናሳልፋቸው የጭውውት ጊዜያት ከስንዱ ጋር በስውር መልእክት የሚለዋወጡበትም ጥበብ ተደጋግሞ ተከስቶልኛል። በአእምሮዬ ተብላልቶ የከረረውን ወጥመድ በድርጊት መዘርጋት የጀመርኩት ድሬዳዋ ለመሄድ የነበረኝን የቀድሞ ፍላጎት ለስንዱም ሆነ ለጓደኞቼ ሁሉ በቅድሚያ በማሳወቅና በማስወራት ነበረ። የኔ ድሬዳዋ መሄድ ስንዱንም ሆነ ግርማን እንደሚያስደስታቸው አውቃለሁ። ቀኑ እስኪደርስ ግን ደስታ አልነፈኳቸውም። በተስፋ ረኩበት። እሱም ሆነ እሷ የኔን ወደ ድሬዳዋ መሄድ በጉጉት እየጠበቁና ሐሳቤንም እንዳልቀይር የዘመድ ጥየቃን አስፈላጊነት በሆነው ባልሆነው ያስታከኩ ሲያስተምሩኝ ቆይተው የወጥመዴ ሁለተኛው የእርምጃ ቀን ደረሰ። ረቡዕ ጠዋት ለሐሙስ የባቡር ጉዞ ከስንዱ ጋር አብረን ባቡር ጣቢያ ሄደን ትኬት ቆርጠን መጣን። ለግርማ በርግጥም ድሬዳዋ መሄድን ያለ ምንም ጥርጣሬ እንዲያውቅና እንዲረዳ ትኬቱን ማሳየት ስለነበረብኝ ይኸው ይቻለኝ ዘንድ በዕለቱ ለራት ቤቴ እንዲመጣ አስቀድሜ በጠራሁት መሰረት ሰዓቱን ጠብቆ መጣልኝ። ራት እየበላን ሳለን ከድሬዳዋ ምን እንዳመጣለት ጠየቅኩት። ይህ ሶስተኛው ለወጥመዴ አስፈላጊ የሆነውን ጉዳይ የሚያመቻች ተግባሬ ነበረ። የመጋረጃ ጨርቅ ጎሽ አድራህ እንዳትረሳልኝ የሚያላምጠውን ጉርሻ በውሃ እያወራረደ እንግዲያውስ ከመኝታ ልብስና ከአልጋ መብራት ቀለም ጋር የሚስማማ ቀይ መጋረጃ ጨርቅ ላምጣልህ አልኩት። ያፌንም የልቤንም አዋህጄ መናገሬ ነበር። አልገባውም። ደማቅ ቀለም እንደማይሻና እንደማይወድ ብቻ ነገረኝ። ገበታው ተነስቶ ስፍራውን ጨዋታና የቢራ ጠርሙሶች እንደተኩት የቆረጥኩትን ትኬት
እንደ ቀልድ ለማሳየት እድል አገኘው። ግርማ ትኬቱን በሚገባ አየው። የመሄዴን ዋስትና አየው ማለት ነው። ላዩን በጨዋታ ብስቅም ውስጡን ግን በልቤ ይበክናለሁ። እሱም በልቡ እዚያው ያስቀርህ የሚለኝ ይመስለኛል። ብቻ በልቡ እንደሚረግመኝ በልቤ ረግመዋለሁ። በዚያ የጨዋታ ምሽት ስንዱ ወዳጇን እኔም ጠላቴን እሷ ካንጀቷ እኔ ካንገቴ ስናጫውተውና ስናስተናግደው ቆይተን ከምሽቱ 5 ሰዓት ላይ እኔ ተሰናብቼው እሷ ደህና አደር ብላው ግርማን ሸኘን። በልቡ ለዋሽ በረሃ እንደተመኘኝ እኔም ለወጥመዴ መረብ ተመኘሁት። ከደጅ ግርማን ሸኝተን ስንመለስ እኔ ወደ ሳሎን ቤት ሳመራ ስንዱ ሻንጣዬን ልታዘጋጅ ወደ መኝታ ቤት ገባች። የጀመርኩትን በብርጭቆ የተቀዳ ቢራ ጨርሼ ሌላ ለመድገም የጠርሙስ መክፈቻ መፈለግ ጀመርኩኝ። ከጠረጴዛው ላይ ባጣው በወንበሮችና በወለሉ ላይ ሳይቀር አጎንብሼ ፈለግኩት። አላገኘሁትም። ቀና ስል ከስልኩ መቀመጫ አጠገብ ካለው ወንበር ላይ የስንዱን ኮት ተሰቅሎ አየሁት። ቀደም ሲል ጨዋታው በደራበት ሰዓት ለብሳው ስለነበረ ምናልባት ኪሷ ውስጥ ከታ ይሆናል በሚል ወደ ኮቱ አመራው። በግራ የጎን ኪሷ ውስጥ እጄን ከተትኩ። ጣቶቼ መክፈቻውን ሳይሆን ብጣሽ ወረቀት ይዘው ወጡ። ወረቀቷ ተጣጥፋለች። ገላልጬ በላዩ ላይ የተጻፈውን ማስታወሻ ማንበብ ጀመርኩ። ከማስታወሻው አናት ላይ የስንዱ ስም ተጽፏል። ከበስተቀኝ ጠርዙ ላይ ቀን ተጽፏል። ከስር ያለው ዋና መልእክት ቆይ ገልብጬ ስላስቀረሁት አሁንም ድረስ የገለበጥኩትን ማስታወሻ በኪሴ ይዤዋለሁ። ላንብብላችሁ። ስንዱዬ፣ ቀደም ሲል እንደሰማሁትና አንቺም ትናንት በስልክ እንደነገርሽኝ አዳሙ ነገውኑ ወደ ድሬዳዋ የሚሄድ ከሆነ እንደተነጋገርነው ቅዳሜ በ8 ሰዓት እኔው ቤት የምንገናኝበት ቀጠሮ የጸና ይሆናል። ይህም ምናልባት ለራት ቤታችሁ ስመጣ በቃል ለመነጋገር አዳሙ እድል ያልሰጠ እንደሆነ በሚል የተጻፈ ማስታወሻ ነው። ለመነጋገር ከቻልን ግን እንደ ሁኔታው የቀጠሮውን ቀን ልንለውጠው እንችላለን። ለማንኛውም ላልሄድ እችላለሁ ብሎኛል ላልሽኝ፣ እኔም ሆንኩ አንቺ ለመሄድ በወጠነው ሐሳብ እንዲጸና መገፋፋቱን በዘዴ እንቀጥላለን። ምናልባት ቅዳሜ እክል ገጥሞኝ በ8 ሰዓት እቤት ለመድረስ ካልቻልኩ ገብተሽ እንድትጠብቂኝ አንዱን የቤቴን የበር ቁልፍ መጸዳጃ ቤታችሁ መስኮት ላይ በአበቦቹ ጥላ ስር አስቀምጠዋለሁ የሚል ነው። ወዲያውኑ አንብቤ እንደጨረስኩ ማስታወሻውን ለመገልበጥና የተቀመጠችውንም የግርማን ቁልፍ ለማየት ብዕርና ወረቀት ይዤ መጸዳጃው ክፍል ገባሁ። ቁልፉን አስቀምጦላታል። አንስቼ ኪሴ ከተትኩና በፍጥነት መልእክቱን ይኸው እንደምታዩ ጽፌ ለማስቀረት ችያለሁ። ቁልፍ ለወጥመዴ ልትጠቅመኝ ስለምትችል የኪሴን እንደተውኳት በማስታወሻው ላይ ቁልፍ ስለማስቀመጡ የሚገልጸውን መልእክት ብቻ ደልዤ በማጥፋት ወረቀቷን እንደነበረች አጣጥፌ ኮቷ ኪስ ውስጥ መለስኩት። በማግስቱ ጠዋት እኔን ለመሸኘት ስንዱም ግርማም አብረውኝ ባቡር ጣቢያ ተገኝቷል።
ሁለቱንም ስሜ ስሰናበታቸው ልገልጸው የማልችለው አንዳች ስሜት ሰውነቴን ነዘረኝ። ያ የምንከባከበው ትዳሬ፣ ያ ልጆቼ የሚቧርቁበት ቤት እንደ ፈራረሰ ሆኖ ተሰማኝ። ነፍሴ በውስጥ ህመም እሪ እንዳለች ባቡር ላይ ተሳፈርኩ። መድረስብኝ ስውር ነገር በቁጭት እየጋየሁና አንዳንዴም ሕፃናት ልጆቼን በሐሳብ እያጫወቱ ብዙ መንገደኞች በጫኑ ባቡር ላይ ባይታወር ሆኜ ደብረ ዘይት ደረስኩ። ሀፍታም አልቆየሁ። ባቡሩ እንደቆመ የያዝኳትን አንድ ሻንጣ አንጠልጥዬ ወረድኩ። በውጥኔም መሰረት በአውቶቡስ ተመልሼ ወደ አዲስ አበባ መጣሁ። ከዚያን ጊዜ ጀምሮ ወጥመዴ እስኪሳካ ድረስ ልጆቼ ባሉበት ከተማ ከልጆቼ ተለይቼ ቤት እያለኝ እንደሌለኝ ሆኜ እዚሁ አዲስ አበባ ውስጥ ተጠንቅቄ ቆየሁ። ዓርብ ዕለት ለእኔ ከፍተኛ የሥራ ቀን ነበረ። ግርማ የፈለገውን የመጋረጃ ጨርቅ እዚሁ አዲስ አበባ ውስጥ መግዛት ነበረብኝ። ከኪሴ የያዝኳትንም ቁልፍ የሚተካ ሌላ መሰል ቁልፍ ማሰራትም ነበረብኝ። ሁለቱም አስፈላጊ ነገሮች በመርካቶ ገበያ አከናወንኳቸው። የቀረኝ ዋና ተግባር ለወጥመዴ ቅንብር የሚያግዘኝ ሰው ማግኘት ነበር። ለዚህ ሁሉ ሚስጥር መጋለጥ ምክንያት የሆነኝን ይህን መልእክተኛ ያገኘሁት ዓርብ ማታ ነው። ከድሬዳዋ እንደተላከ መስሎ መጋረጃውን በማቀበል በትክክልና በማያጠራጥር ሁኔታ እንዲያገለግለኝ በ50 ብር ክፍያ ተዋልኩት። ሌላው ለወጥመዴ የሚያስፈልግ ተግባር ስንዱ ቅዳሜ በቀጠሯ ሰዓት ግርማ ቤት ስትገባ በግልጽ ለማየት የምችልበትን ስፍራ መምረጥ ነበር። ከግርማ ቤት አካባቢ ሱቆች፣ ሻይ ቤት፣ ግሮሰሪና ቡና ቤት ይገኛሉ። ከሁሉም ግን ግሮሰሪው ለከለላ መቺ በመሆኑ ከሌሎቹ ይበልጥ በርቀት የግርማን ቤት በግልጽ ለማየት በፊት ለፊት አቅጣጫ በመገኘቱ ተደግፎ በመቆም ወደ ውጪ ለማየት ባንኮኒው በበሩ ትክክል የሚገኝ በመሆኑና በክፍያ ስልክ ለመደወል የምችልበትን ቤት በመሆኑ ከሱቆቹ ከሻይ ቤቱና ከቡና ቤቱ ይልቅ መረጥኩት። ይህንንም በጥንቃቄ ተዘዋውሬ የፈጸምኩት በዛው በዓርብ ዕለቱ ምሽት ነበር። ቅዳሜ በቀትር ላይ ከግርማ ቤት ፊት ለፊት ራቅ ብሎ ከሚገኘው ግሮሰሪ ገባሁ። ይሄ መዘዘኛ መልእክተኛም አብሮኝ ነበር። ከመርካቶ የተገዛው የመጋረጃ ጨርቅም በማንጠልጠያ ላስቲክ ውስጥ ተጠቅልሎ እንደተያዘ ነው። በበሩ ትክክል ባንኮኒ ላይ ተደግፈን የያዝነውን ቢራ እየጠጣን አሻግረን ወደ ግርማ ቤት ስንመለከት 8 ሰዓት ሆነ። የግርማና የስንዱ የኮንትሮባንድ ቀጠሮ ሰዓት የደረሰ በመሆኑ አይኖቼን አሻግሬ ከግርማ በር ላይ ሳልነቅል 5 ደቂቃ አለፈ። 10 ደቂቃም ተከተለ። ስንዱ ቡኒ ኮቷን ለብሳ ከታክሲ ወርዳ ወደ ግርማ ቤት ስታመራ ታየችኝ። ከመግባታችን በፊት ወደ ወላጆቿ ቤት ስትገባና ስትወጣ በፍቅር አይን ጥብቃት የነበረው የቀድሞ ትዝታ ትውስ ብሎኝ አይኖቼ እንባ አቀረሩ። በአይኔ መከተሉ ላገባት አስቤ ነበር። አሁን ግን ልቀብራት ወስኜ ነው። አይኔ እያየ በሩ ተከፍቶላ ግርማ ቤት ጥልቅልች ወጥመዴ ውስጥ ገባች ማለት ነው። ጥቂት ቆይቼ ግርማ ቤት ስልክ ደወልኩ። ልክ ድሬዳዋ ያለው በማስመሰል የሩቅ ሰላምታይን አሽጎደኩልኩለት። የፈለገውንም የመጋረጃ ጨርቅ ገዝቼ በሰው እንደላኩለትና በአድራሻው ደውሎ እንደሚሰጠውም ነግሬው
ስልኩን ዘጋሁ። በስልኩ ውስጥ ግን ስንዱ አልጋ ላይ ተዘርግታ በሐሳብ ትታየኛለች። ከአንድ ሰዓት በኋላ አብሮኝ የነበረው መልእክተኛ ልክ ለእናንተ እንደዘከዘከው ግርማ ቤት ስልክ ደውሎ ከድሬዳዋ በአርማታው ባቡር እንደመጣ በመምሰልና አስቸኳይ ያደራ መልእክት እንዳለውም በመሆን እንዲነግር አደረኩ። ወዲያው ስልኩን እንደዘጋም ለግርማ በሰጠው አስቸኳይ ቀጠሮ መሰረት ወደ ባቡር ጣቢያ ጨርቁን ይዞ በፍጥነት በታክሲ ገሰገሰ። እኔ ግን እዛው ሆኜ የግርማን ከቤት መውጣትና ወደ ባቡር ጣቢያ መሄድ እስካረጋግጥ ቆይቼ ከቤቱ ልክ ወጥቶ ሲሄድ ወደ ቤቱ አመራሁ። በሩ ጋር ስደርስ የግርማን በማስመሰል ያሰራሁትን የራሴንም ቁልፎች ከኪስ ያወጣሁ። በተለይ መርካቶ ሄጄ በጥንቃቄ ያሰራሁትን ተመሳሳይ ቁልፍ ለመፈተን መጀመሪያ በሩን በሷ ለመክፈት ሞከርኩ። ለጊዜው እንደ መንከስ አለችና ወዲያው ከፈተችልኝ። ስንዱ አልጋው ላይ ተንጋላ መጽሔት ታነባለች። ባልጠበቀችው ሁኔታ እኔ እንዳየችኝ በድንጋጤ አመዷ ቡና አለ። ቦርሳዋ ካልጋው አጠገብ ባለው ወንበር ላይ ተንጠልጥሏል። የተቆራረጡ ብርቱካኖች ከቢላዋ ጋር ሳጥን ላይ ተቀምጠዋል። የተከፈቱ የቢራ ጠርሙሶችም ይገኛሉ። እነሱን ወለሉንም በጠቅላላ መኝታ ቤቱን በዓይኔ እየቃኘሁ ስንጎራደድ ቆይቼ ወደ ስንዱ ዞር አልኩ። ሳልጠይቃት መለፍለፍ ጀመረች። አንዴ ግርማ አታሏት እንደመጣች፣ አንዴም ደግሞ አስገድዶ እንዳመጣት እርስ በርሱ በተሳክርና በተምታታ አነጋገር ስትቀባጥር ሁሉ አላናገርኳትም። ምን ሆነ ተመለስ ካለችኝ የኔ ጉዞ እንዳሳሰባትም ሆነ። ልሳኔ በንዴትና በብሽቅ ተቆልፎ ስለነበር አሁንም አልተናገርኩም። የባጤ ቆጡን እያወራች ጥቂት እንደቆየች የማውቀውን የአንድ ዓመት የሚስጥር ስራውን እንደማላውቅ አርጋ ከወጥመዱ ለማምለጥ በሐሰት እንደ ልጅ ታባብለኝ ጀመር። ክህደቷ፣ የማጭበርበሪያ ንግግሯና የማስመሰል መቅለስለሷ የተቃጠለ አንጀቴን ይበስ አጋየው። የአታላይ ምላሷ ወጥመድ ውስጥ ገብቶ መቅጠፉን አላረፈበትም። ንዴቴ ትዕግስቴም ፈንቅሎ የቅዠቱን፣ የስልኩን፣ የኮንትሮባንድ ጥሪውንና ከኪሷ ያገኙትን የግርማን የማስታወሻ ጉድ ሳይቀር የማውቀው መሆኔን ግለጥለጥ አድርጌ ብጠቅስላት ድንጋጤዋ ወደ ንዴትና ወደ ቁጣ ተለውጦ ሳታውቀው በጥፊ አፍንጫዬ ላይ መታችኝ። አፍንጫዬ ደማ። ልብ አድርጉ፣ መጀመሪያ የደማሁት እኔ ነኝ። ተንጋለለችበት ሆና እኔም እቆምኩበት ሆኜ ስንተናነቀ ከአፍንጫዬ የሚወርደው ደም የፊቷ ላይ እንጠባጠብ ነበር። በእናንተ ምርመራ ከፊቷ ላይ ደርቆ የተገኘው ደም በአይነቱ ከአንተ ደም ጋር ተመሳስሏል ብላችሁ ተጨማሪ ማስረጃ ያደረጋችሁትም በእርግጥም ትክክል ነው። ምንጩ በሷ ጥፊ የወረደኝ የነስር ደም ነበር። በሁሉም አቅጣጫ የፈጸመችውን ስውር ብልግና ማወቄ ጥፊም ብቻ ሳይሆን አጥንት የሚነካ ስድብም አስከትሎብኝ ነበር። በስድብ ወንድነቴን አንኳሰሰችው፣ ተጠየፈችው። ለኔ ለልጆቹ አባት ያላትን የውስጥ ንቀት ከግርማ ብርታት ጋር አወዳድራ በዚያ በሾህ ምላሷ መንፈሴን ወጋችው። በንዴት አእምሮዬ ሰከረ፣ ትዕግስቴም ተሟጠጠ። በአንድ ፊት ጭካኔዋ፣ በሌላም ፊት ልጆቼ ተራ በተራ አይኔ ላይ ድቅን እያሉ እልሄን ወደ ለቅሶ መሩት። እሷም ብትሆን የሀፍረት ንዴቷ
የተስፋ መቁረጥ እልህን ዘርቶባት እኔ እንደማነባው እያነባች እንደ ተናነቅን እኩል የብርቱካን መቁረጫ ቢላዋ ከሳህኑ ላይ አነሳን። ጉልበት አላት። በአንድ እጇ ጉሮሮዬን አንቃ በሌላ እጇ እኩል ያነሳነውን ቢላዋ አጥብቃ እንደያዘች ጥቂት ስንታገል ቆይተን የሞቴን የቢላዋውን ስለት ደረቷ ላይ ተከልኩት። ለጊዜው ከብርቱ ጉልበቷ ትነቅነቅ ተገላገልኩ። እፎይታ ግን አላገኘሁም። መንፈሴ ይበልጥ ተረበሸ። በጣር ጮኸቷ ውስጥ የልጆቼን ጫጫታ ሰማሁት። እነሱን የወጋው ያህል ተሰማኝ። በእርግጥም እንደወጋኋቸው ዛሬ ነው የታወቀኝ። ጣር አብቅቶ ሕይወቷ እንዳለፈ እኪሴ የነበረውን የግርማን ቁልፍ እኮቷ ኪስ ውስጥ ጨምሬላት ባሰራሁት ተመሳሳይ ቁልፍ ቤቱን እንደነበረ ዘግቼ ወጣሁ። ወጥመዴ በወንጀል ከተበከለም በኋላ እንደ ቀድሞ ጥንቃቄ አልተጓደለኝም። ማታውኑ ከዚህ መናጢ መልእክተኛ ጋር 4 ኪሎ ቀጠሮ ስለነበር እዚያው ሄጄ 50 ብሩን ሰጥቼው ተለያየን። ሌሊቱም በተከራየሁት ሆቴል የልጆቼን ጩኸት እየቃዠሁ አድሬ በማግስቱ እንደተለመደው ድሬዳዋ ያለው በማስመሰል ወደ ቤት ስልክ ደወልኩ። ሰራተኛዋ የስንዱን እንደወጣሽ መቅረት ነገረችኝ። ሰኞንም ካለሁበት ሆቴል ሳለቅ ደግሜ ደወልኩኝ። የቀድሞ መልስ ተሰጠኝ። ከባቡር እንደወረደ በማስመሰል ማክሰኞ ማታ የቤቴ ገብቼ ሮብ ጠዋት ለእናንተ አቤት አልኩኝ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።